ሄርሜላ የለየላት እብድ ሆና ተገኝታለች። እንግዲህ እኛ በዚህ ልክ በጣም ተጨክናለች፣ የጓደኛ ክፉ ትሆናለች ብለን አላሰብንም ነበረ። ነገር ግን በአንድ በኩል በአምላክን አማላ የራሷ ለማድረግ ተሞክራለች። በሌላ በኩል ደግሞ የራሷ አላማ አላት። እንዲሁም ከበአምላክ በፊትም የምትተዋወቀው ጓደኛ እንዲሁም ደግሞ ሲደብራት እየሄደች ከሱ ጋር ፈታ ዘና የምትልበት ሰው አላት ማለት ነው። ነገር ግን ይህንን ነገር አብነት አላውቅም። የአብነትን ልብ ደግሞ በየዋህነቱ ተጠቅማ የፈለጋትን ነገር ለማድረግ እየሞከረች ነው። እንዲሁም ደግሞ አብነት በአምላክ ጓደኛ ስለሆነ በምታገኛቸው አጋጣሚዎች እያንዳንዱ አብነት ጋር ትደውልና በምትፈልገው አጋጣሚ ወዘተ ብቻ ግን መንገዱን ታገኝ እንጂ የምታገኘው መንገድ በሙሉ ወደ ራሷን የሚጠቅማ ከሆነ ወደ ራሷ መጣ መስራት ትፈልጋለች ማለት ነው። እናም አብነትን ስትጠቅመው የነበረው እያንዳንዱ ነገር ይሄ ነው በአጭሩ። የአብነት ጓደኛ በአምላክ ስለሆነ በአምላክን ስትፈልግ ወደ አብነት ትደውልና አብነት ደግሞ አብረንን በሚለው በልበ ቀናነት እና በሙሉ ነገር የምትፈልገውን ነገር እያገኘች ነው ማለት ይቻላል። አብነት ደግሞ ይህንን ነገር አልተረዳትም በአምላክ ምንም እንኳን የተረዳት ቢሆንም የሄርሜላን ሀሳብና ዓላማ ግን ደግሞ ለአብነት መናገር አልቻለም። ምክንያቱም አሁን አብነት በጣም የሚወደው ጓደኛው እንደመሆኑ በአምላክ ይቺ የምትወዳት ልጅ አትሆንም ብሎ ለመናገር አቅም አጥቷል ማለት ነው። ምክንያቱም አብነት በጣም መልካም ልብ ስላለው እንደሚጎዳ የገባው ሲሆን እንዲሁም ደግሞ ይህንን ነገር ከነገርኩት እኔ ጋር ይጣላል፣ አብረን ተኝተን አናድረናል ብለው በእርግጠኝነት እንቆራረጣለን ብሎ ስላሰበ ለአብነት መናገር አልፈለገም። ግን ደግሞ ከአብነት ጋር ያሉትን እውነታዎች እያንዳንዱ መናገር ካለብን ንገረኝ አስቀድመ እያለ እንዲነግረው እየገፋፈው፣ አብነትም ደግሞ ስለ ህብስት የተሰማውንና ህብስት በብቸኝነት ውስጥ እንዳለች እንዲሁም በተለይ ደግሞ በአምላክ ከጎኗ ስላልሆነ እየራቃት በመምጣቱ በጣም እየተጎዳች እንደሆነ በሱ ፍቅር ይነግረዋል። በአምላክም ይህንን ነገር በሰማ ጊዜ እንዴት ልታውቅ ቻልክ አንተ? እሷ ነግራ ነው ወይስ ምንድን ነው? ሲጀመር እንደዛ ልታደርግ አትችልም፣ እኔ አልወዳትም እያለ ነው የሚታገል። አሁን አብነት እየመከረው ነው፣ ግን ደግሞ በአምላክ እኔ አልወዳትም የሚል ድምዳሜ ላይ ደርሷል። በእርግጥም ሁኔታዎቹ በጣም እንደሚያፈቅራት ህብስትን ያሳያል። ሁለቶቹ እዚህ ጋር ተፈቃቅረዋል፣ ግን ደግሞ መነጋገር አልፈለጉም። ምክንያቱም አሁን እንደወደደችው የምታሳየው ጥረቶች እያንዳንዱ ነገሮች አሉ፣ እሱም የሚያሳያቸው ነገሮች አሉ። ግን ደግሞ በግልጽ ለመናገር ነገሮች በጣም ከባድ ሆኖባቸዋል። በእርግጠኝነት አሁን በአምላክ እንደሚወዳት ከተናገረ እህቱ እዛ ቤት እንደምታባረው ምንም ጥርጥር የለውም ማለት ነው። እና ደግሞ የሚወዳት ልጅም እንደዛ በመድኃኒት እየመረዘች ስብርብሯ እንዲወጣ የምታደርገውም እሷ ናት። ግን አሁን ህብስትን ለማዳን አንድ እርምጃ መራመድ ያለበት ይመስላል በአምላክ። ለምሳሌ ህብስትን እኔ አገባታለሁ ካሁን በኋላ ሚስቴ ናት፣ ስለዚህ የፈለግሽውን ነገር ማድረግ አትችይም ብሎ አንድ እርምጃ ተራምዶ ህብስት የኔ ፍቅረኛ ነው ብሎ አስተዋውቆ ከዛ የምትበለው ምግብ እያንዳንዱ ራሱ እየተንከባከበ እንዲሁም ደግሞ መድኃኒቱን እንዳትሰጣት የሚያደርግበት አጋጣሚ የሚፈጠር ይመስለኛል። ግን በአምላክ ይህንን ነገር ለማድረግ ምንም እያቀረ አይደለም። በሌላ በኩል ታፈሱ ራሱ በጣም ስቃይ ውስጥ ገብታለች። አሁን ሌላ አዲስ መድኃኒት ቀይራ ይህንን በቀን አንድ ጊዜ መመገብ አለባት፣ ምግቧ ላይ ጨምረሽ ስጫት እያለች እያስቸገረቻት ነው። ታፈሱ ደግሞ ይህን ነገር ማድረግ አልፈለገችም እውነቱን ካወቀች በኋላ። እናም መድኃኒት አምጥታ ከሰጠቻት በኋላ ቶሎ ብላ የደወለችው ለበአምላክ ነው። እህትህ እኮ ተመልሳ መድኃኒት አመጣች ምን ላድርገው ትለዋለች ጨንቋት። እሱም እባክሽ እንዳትሰጫት ይላትና መድኃኒቱን ቆሻሻ ውስጥ ትጥልና ከዛ በኋላ እንደመረዘችው አስመስላ ለህብስት ትሰጣታለች። ህብስትም መርዝ አለው አይደል ትላታለች ማለት ነው በግልጽ ታፈሱን። ታፈሱ ደግሞ እንዴት አወቅሽ የሚል ጥያቄ ጠይቃን ነበረ። በዚህ መካከል እየተከራከሩ እያለና መድኃኒት የለውም ልትላት ስትል ይፍቱ ትመጣለች ማለት ነው። ይፍቱም አንቺ ሽምርምር ደግሞ በቃ እዚህ ተጋድመሽ ጠገብሽ አይደለ? ወደ ሳሎንም አልወጣ ብለሻል፣ ምግብም አልበላ ብለሽ በጣም እኮ ተንጠባረርሽብን፣ እንደውም ቆይን ያጎርስሻለሁ ትልና እየተነሰነሰበት መስሏት ማለት ነው መርዙ። ከዛ በኋላ ትሰጣታለች። የሚገርማችሁ ነገር ህብስትም ግዴታዋ ነው እና በላችው። ብቻ ግን ታፈሱ ራሱ በጣም እየፈራች ነበረ። እባክሽ ቀስ አድርገሽ አጉርሻት እንዳትታነቅ ሁላ እያለቻት አንቺ አይመለከትሽም እያለች ስታገጫትም ነበረ። እና ታፈሱ ራሱ ተሰቃየች ነው ያለችው ማለት ነው። ያው ስትጠራ ለምሳሌ ለምን አልፈጠንሽም የሚል ሀሳብ ይመጣባታል እና በቆመችበት ሄዳ የምትፈዝ ነፈዝ የሆነች ሰራተኛ አምጥቼ ተሰቃየው እኮ በቃ ቃጥለው ሊደፉኝ ነው ትላለች። እንግዲህ ይፍቱ ደግሞ እና ደግሞ ተደበድባታለች ማለት ነው። የቤት ሰራተኛዋን እንደው ስቅትን ያደረገቻት እኩል ከህብስት የተመረዘ ምግብ ራሱ እስካሁን ብዬ አላለቻትም እንጂ ታፈሱን
እንደዛ ነው ያደርጋት። በቃ ባገኘችው አጋጣሚ መሳደብ ነው፣ ማውረድ ነው፣ በጥፊ ማለት ነው፣ ግድግዳ ጋር ማጋጨት ነው እንግዲህ ስራዋ ማለት ነው። ይህን ሁሉ ነገር ተቋቁማ ግን ስራዋን ከመስራት ወደ ኋላ አላለችም። በዚህም ምክንያት ያው ሄርሜላ ደግሞ እድሎችን እያመቻቸች ነው እና ይህንን የራቁት ፎቶ ከማሳያት ለህብስትና እኔ እናንተ አንድ ላይ ከመሆን ፍቅሬን የምትነክ ከሆነ እና ደግሞ ለደበደብከኝ ጥፊ እያንዳንዱ ዋጋ አስከፍላለሁ እያለችው ነው። እሱ ደግሞ አይመለከተኝም፣ የራስሽ ጉዳይ፣ የፈለግሽውን ነገር አድርጌ ብሏታል። እናም ደግሞ ፍቅሬን አትቀልድ ነው የምትለውን ሄርሜላ ብትወደው ኖሮ እንደዛ አታደርግም ነበረ። እሷ አሁን ማሳመን የፈለገችው ነገር ምንድን ነው? እኔ ሳስበው ቀጣይማ ከበአምላክ አርግዣለሁ እንደምትል ምንም ጥርጥር የለውም ሄርሜላ። ምክንያቱም ማስረጃ አላት አብረው እንዳደሩ፣ ግን ደግሞ ምንም ነገር አልተፈጠረም በመካከላቸው። ግን ሄርሜላ እንደተፈጠረ አድርጋ ነው የምታስበው። በእርግጥም ሄርሜላ ሌላ ጓደኛ አላት እና ከዛ ካረገዘች በእርግጠኝነት አሁን በአምላክ ከባድ አደጋ ላይ ነው የሚሆነው። ይህ ልጅ ከበአምላክ ነው ብላ ልታገባው ትችላለች ማለት ነው አስገድዳ። ሌላው ደግሞ አለም ይችን ልጅ ይፈልጋታል እና በአምላክ በጥፊ ሲያገጫት ሁለት ጊዜ ሁሉ ጥብቅና ሲቆምላት ነበረ። በአንደኛው አላየም፣ በሁለተኛው ግን ሲጠፈጥፋት አይቶ ለምንድን ነው መደበደባት ብሎ ያው የሚስቱን ወንድም ሊደበደብ ትንሽ ነበር የቀረው አለም። ታዲያ በዚህ መካከል በራስ መተማመን የተሞላበት በአምላክም አንተ ሲሆን ምንድን ነው እንደዚህ ጥብቅና የምትቆምላት ለምን ማን ስለሆነች ነው በማለት ጠይቆታል። ምክንያቱም ይሄ አቶ አለም አሁን የእህቱ ባል ነው። ስለዚህ ለዚች ልጅ ምንድን ነው ጥብቅና የምትቆምላት ምን አላማ አለህ የሚል ጥያቄ ስጠይቀው ድንግጥ ይልና የሚመልሰው ይጠፋበታል። ነገር ግን አለም የሚመልሰው ነገር አያጣም ብዬ አስባለሁ። በእርግጠኝነት የልጅ ጓደኛ ስለሆነች እና እንደገና ደግሞ ጓደኛዋም ናት፣ ቤታችንም እንግዳ ስለሆነች ነው ብሎ ነገሩን እንዳለማሳወቅ ጥረት ያደርጋል ብዬ አስባለሁ። ሌላው ቤቷ ያበላሸውን ስራ ምንድን ነው የሰውዬ 6 ሚሊዮን የእውነት የተቀበለኝ ጥሩ ስራ እየሰራ ነው ወይስ አይደለም ብላ እየፈተሸች ነው ያለችው የቤቱ ባለቤት ማለት ነው። የባሏን ስራ እያረጋገጠች ነው። የእውነት ድርጅት ሊገዛ ነው ወይስ እያጭበረበረ ነው የሚለውን ነገር አላመነችበትም እና ሩቅ ቦታ ሄዳ ተመልሳ ከዛ ዛሬ በጣም ሩቅ ቦታ ነው የሄድኩት፣ የሹፌሩ ራሱ እንደዚህ አይነት መንገድ ሄጄ አላውቅም እያለኝ ነበር ትለዋለች። አለም ደግሞ ምንድነው አንቺ ሀገር ለቀሽ ሄድሽ ሲላል ነበረ። ይህኔማ ያንተን ስራ ለማስተካከል ነበረ ትለዋለች። እና እንዴት ነው ነገሩ ይስተካከላል በአንድ ቀን ምናምን ሲላት፣ እኔ እኮ ያው ሳራ አይደለሁም በአንድ ቀን የማስተካክለው አለችው። ነው ነገሮችን በአንድ ጊዜ ቅልጥፍጥፍ የሚያደርግ ነገር አለ ሰው እንደዛ አይደለውም፣ ስለዚህ ቀስ በል ትለዋለች። እናም መጎረር ጀመረች። እስኪ ዛሬ ደግሞ የሰራሽው ጎራ ምንድን ነው? ምን አረግሻል ልጅቷ ምናምን እያለ ባለቤቷም ይጠይቃታል። እሷም መጎረሯን አላቆመችም። በእርግጥ ልሂድ ልያት እስኪ ሲል በጨለማ ወዴት ነው የምትሄድ እያለች እየቀናች ወጥቶ እንዳያት እያደረገችው ነበረ። አሁን አለም በጣም ውጥንቅጥ ውስጥ ነው ያለው። ሄርሜላን የፈልጋትም ይመስላል። እዚህ ጋር ሚስቱንም ፈርቶ ገንዘብ ለመቀበል ደግሞ ዳርዳር እያለ ነው። ግን ቢሆን እየታዘዛቸው አይደለም እና በዚህ ጉዳይ ደግሞ ተጨንቀዋል። ህብስትም ቢሆን ብቸኝነት በጣም እየተሰማት ነው። እንዲሁም አብነት መጥቶ እዛ ቤት ለማረጋጋት ሞክሯል። ታፈሱ ጋርም በጣም ሲግባቡና ሲያወሩም ነበር። እንግዲህ ታፈሱና አብነት አንድ ቢሆኑ በጣም ሁለቶች መልካም ሰው ስለሆኑ ጥሩ ሳይሆኑ አይቀሩም ማለት ነው።